እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የዝውውር ጉዳዮችን ብቻ ትኩረታችንን አድርገን የምናቀርብበት ፕሮግራማችንን እነሆ ዛሬም በዕለተ ረቡዕ የከሰዓቱ ፕሮግራማችን በድጋሚ ይዘን መጣን። የተለያዩ የዝውውር ጉዳዮችን በስፋት እናነሳለን። ታዲያ እናንተ እስከ ፕሮግራማችን ፍጻሜም አብራችሁን ስትቆዩ ቪዲዮአችንን ላይክ እያደረጋችሁ እያበረታታችሁን እንድትጀምሩት ነው በአክብሮት የምንጋብዛችሁ። በተለይ ዛሬ ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። በጣም በርከት ያሉ የሚነሱ የዝውውር ጉዳዮች ያሉ ትልልቅ የሚባሉ እንግሊዝ ውስጥ የሚገኙ የጣሊያን ጋዜጣ ዴሎ ስፖርትን ጨምሮ ሌሎችም ኮሪዮር ዴ መንሃ ጨምሮ የተለያዩ የዝውውር ምንጮችን የሚጠቅሱ ዘገባዎች በስፋት እየተነሱ ይገኛሉ። እንዲሁ ከወደ ፈረንሳይም እነ ሌኬፕን ጨምሮ ስፔን ውስጥ ምን ዲያሪዮ አስ የተለያዩ የዝውውር ጉዳዮችን ሰፋ አድርገው እያወጡ ይገኛሉና እነሱን የዝውውር ጉዳዮች ሰፋ አድርገን ወደ እናንተ የምናደርስበትን ፕሮግራም ነው ዛሬ ይዘን የቀረብ ነው። ስለምታደምጡን ከልብ አድርገን እናመሰግናለን። ታዲያ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታስቀምጡልን ትችላላችሁ። እኛም የምንመለከተው ነው የሚሆነው። ሀሳብ አስተያየቶቻችሁን ጻፉልን። ከመሸጋገሪያ በኋላ ተመልሰን ስንመጣ ትልልቆቹን ክለቦች የተመለከቱ ታማኝ የሚባሉ የዝውውር ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ክሪስታል ፓላስ እና ዌስትሃም ዩናይትድ የሴኔጋል ብሔራዊ ቡድን አጥቂ የሆነውን ፓፔ ሙሳፋልን ለማስፈረም ፍላጎት እንዳሳዩ ይፋ ተደርጓል። እድሜው 21 የሆነው ይህ ተጫዋች ከሜትስ በውሰትም ለሊ ሃርቬም እየተጫወተ እንደሚገኝ በጥሩ ብቃት ላይም እንደሚገኝ የተነገረው። ለለንደን ክለቦችም ጥራት ያለው ደግሞ የረጅም ጊዜ ፈራሚ ሊሆን እንደሚችል ማረጋገጥ ይችላል ተብሎ ይታሰባል። በቲም ቶክ ዘገባ ላይ እንደሰፈረው ከሆነ 13 ጎሎችን በስሙ ያስመዘገበ ተጫዋች ነው። የዝውውር ዋጋውም ወደ 6 ሚሊዮን ዩሮ አካባቢ ሊሆን እንደሚችል ግምቶች አሉ። ዌስትሃም ዩናይትድ እና ክሪስታል ፓላስ እሱን ለመግዛት የሚያስችል የፋይናንስ አቅም ያላቸው ሲሆን ዝውውሩን ማጠናቀቅ መቻላቸው ወደፊት የሚታይ ነው። ፓፔ ሙሳፋል ዝውውሩን ሊፈልገው እንደሚችል ይነገራል። ወደ ፕሪሚየር ሊግ የመዘዋወር ዕድል ለዚህ አፍሪካዊ አስደሳች ይሆናል። እሱ ትልቅ አቅም ያለው ወጣት ተጫዋች ሲሆን በእንግሊዝም ቋሚ ጨዋታን ማግኘቱ ምርጥ ብቃቱን እንዲያወጣውም ሊረዳው ይችላል። ረጅም ቁመትና ጠንካራ የሰውነት አካል ያለው አጥቂው ለእንግሊዝ እግር ኳስ የሚያስፈልገው አካላዊ ጥንካሬ ያለው በመሆኑ ለሁለቱም ክለቦች ቁልፍ ተጫዋች ሆኖ ሊያድግ እንደሚችል ነው የሚነገረው። ዌስትሃም ዩናይትድ በፕሪሚየር ሊጉ መውረዱን ማረጋገጡ የሚታወስ ጉዳይ ነው። ከዛ ውጭ ግን ተጫዋቹን ለመሳብ ግን ይቸገራሉ ተብሎ ይታሰባል። የ21 ዓመቱ ተጫዋች ከመፈረሙ በፊትም በሻምፒዮንሺፕ የመጫወት ፍላጎት እንዳለው መረጋገጥ አለበት ተብሏል። ወደ ክሪስታል ፓላስ መዘዋወር ግን ለፋል ሳቢ እድል ሊሆን እንደሚችል ይነገራል። በሌላ በኩል ክሪስታል ፓላስ የዩኤፋ ኮንፈረንስ ሊግን በማሸነፋቸው ምክንያት በሚቀጥለው የውድድር ዓመትም በዩሮፓ ሊግ እንደሚጫወቱ ይታወቃል። በአጥቂ ክፍላቸው ላይ ተጨማሪ ጥራት የሚያስፈልጋቸው ሲሆን የ21 ዓመቱ ተጫዋችም ለነሱ ተስማሚ ሊሆን ይችላል። ሜትስ የሱን መልቀቅ ለመፍቀድም ዝግጁ መሆን አለመሆን ወደፊት የሚታይ ነው። ካለፈው አስደናቂ የውድድር ጊዜ በኋላ በክለቡ ለማቆየት ሊወስኑ እንደሚችሉም ይገመታል። የተቀመጠው ዋጋ ደግሞ ለሱ ላለው ተሰጥኦ እና አቅምም በጣም ተመጣጣኝ ይመስላል። በዚህ ዋጋ ትልቅ ትርፍም ሊሆን እንደሚችል ነው የተገመተው። የሊቨርፑል እና የቼልሲ የዝውውር ኢላማ በሆነው ተጫዋች የወደፊት ዕጣ ፈንታ ላይ ለመወሰን በቅርብ ቀናት ውስጥም ውይይቶች ተካሄዱ። ቶትናም ጎበዝ ለሆነው ወጣት ክሮኤሽያዊ ተከላካይ ለሆነው ሉካ ቩስኮቪች ከሌሎች ክለቦች እየቀረበለት ላለው የዝውውር ፍላጎት አንጻር የወደፊት ቆይታውን ለማረጋገጥም በቅርብ ቀናት ውስጥም ውይይቶች አድርጓል። ቩስኮቪች በዚህ የውድድር ዘመን በሃምበርግ በውሰት ቆይታው ደምቆ የታየ ሲሆን ቼልሲዎች የሱን ትልቅ አድናቂዎች መሆናቸውን እንረዳለን። እንዲሁም ሊቨርፑልም ከሱ ጋር ስሙ በስፖርትስ ቢልድ ላይ ተያይዟል። ቢሆንም ግን ክሪስቲያን ፎልክ በቅርብ ባወጣው የመረጃም እንደሆነ በተለይ ባየርን ኢንሳይደር አምድ ላይ እንደገለጸው ከሆነ ስፐርሶች ቩስኮቪችን ለማቆየት እየሰሩ ይገኛሉም ተብሏል። እሱ ራሱም ለጊዜው ከሰሜን ለንደኑ ክለብ ጋር መቆየት ነው የሚፈልገው። ቩስኮቪች ታላቅ ወጣት ተሰጥኦ ያለው ይመስላል። በመሆኑም ቶተንሃም እሱን ለማቆየት ፍልሚያ ሊገጥሙም ይችላሉ። ስለዚህም ደግሞ ምንም እንኳን ለአሁኑ አስቸኳይ ሁኔታን ባይመስልም ሉካ ቩስኮቪች አዲስ የቶተንሃም ውል ሊፈርም ይችላል። ፎልክ እንደገለጸው ከሆነ ስፐርሶች ቩስኮቪችን ማቆየት ይፈልጋሉ። እሱም በመቆየቱ ደስተኛ ነው። በቅርብ ቀናት ከተደረጉ ውይይቶች በኋላ አዲስና የተሻሻለ ውል የመፈረም እድል እንዳለው ነው የተነገረው። ቶተንሃም ባለፉት ጥቂት ቀናት ውስጥ ስለ ሉካ ቩስኮቪች አንዳንድ ውይይቶችን አድርጓል። እሱም በቶተንሃም መቆየት የሚፈልግ ይመስላል። እነሱም ደግሞ ተመልሶ እንዲመጣ ይፈልጋል
ይፈልጋሉ ሲል ነው ክሪስቲያን ፎልክ የሚናገረው። ነገር ግን ነገሩ የጨዋታ ሰዓት ማግኘት ብቻ አይደለም። የክሮኤሽያዊው ተጫዋች ወኪሎች ከአዲሱ ውል ጋር በተያያዘ ከክለቡ ጋር ይነጋገራሉ። በሃምበርግ በነበረው የውሰት ቆይታ በጨዋታ ህይወቱ በጣም ትልቅ ነገርን ወይም እርምጃንም ተራምዷል። አሁን ላይ ብዙ ታላላቅ ክለቦች በእቅዳቸው ውስጥ በጽኑ አካተውታል። ስለዚህም ቶትንሃም ይህንን የመሃል ተከላካይ ከእድገቱ ጋር የሚመጣጠን ውል በመስጠትም ይሸልመው እንደሆነ ወይም ደግሞ የሚያቀርበው ጥያቄ በቂ ካልሆነና በቂ የጨዋታ ደቂቃዎችን በጠረጴዛው ላይ ካልቀረቡለት ሌላ ክለብ ፍለጋ እንዲሄድ የሚገደድ ነው የሚሆነው። ቶትንሃም በፕሪሚየር ሊጉ አስከፊ የውድድር ዘመንን ካሳለፈ በኋላ በሚቀጥሉት ዓመታት ደግሞ ጥሩ እንቅስቃሴዎችን ማሳየት ይፈልጋሉ። እንዲያውም ቶትንሃም በመጨረሻም ሊጉን እንግዲህ አሸንፎ ከመውረድ መትረፉ የሚታወስ ጉዳይ ነው። ምንም እንኳን አሁን ላይ ቡድኑን ለማሻሻል በትልቁ እየሰራ ቢሆንም ሮቤርቶ ዲዘርቢ፣ ያም ሆኖ ይህ ግን ቩስኮቪች ተመልሶ ለመምጣት የሚጓጓለት አይነት ላለመሆኑ ግልጽ ነው። ስለዚህም ዕድሜው 19 የሆነው ተጫዋችም እንደ ሊቨርፑል ያሉ ቦታዎችም ቢያስብበት ጥሩ ሊሆንለት እንደሚችል ይታመናል። ሊቨርፑሎች ዕድሜው እየገፋ ለመጣው ቨርጂል ቫን ዳይክም ለረጅም ጊዜ ተተኪ የሚያስፈልጋቸው ሲሆን ኢብራሂማ ኮናቴም የውል ማብቂያው ተቃርቦ በነፃ መልቀቁ የሚታወስ ጉዳይ ነው። ቸልሲም ቢሆን ለወጣት ተጫዋቾች እምነት የመስጠት ቁርጠኝነታቸውን ስላሳዩት ሊታሰብበት የሚችል ሌላኛው የዝውውር እቅድ ነው። ምንም እንኳን በአሁኑ ሰዓት በስታንፈርድ ብሪጅም ያለው ፕሮጀክት ጥቂት እምነት የሚጣልበት ባይሆንም ሊቨርፑል ለቩስኮቪች ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ እግር ኳስን ማቅረብ የሚችል ሲሆን ይህ ደግሞ ስፐርሶች የሌላቸው ነገር አላቸው። በአንጻሩ ቸልሲ ከአውሮፓ ውድድሮች ውጪ መሆኑ ስለተረጋገጠ እሱም እንዲሁ ማቅረብ እንደማይችል ነው የሚታመነው። ሊቨርፑሎች የላይፕዚጉን የክንፍ አጥቂ ያን ዲያማንዴን ለማስፈረም የተጠየቀውን እስከ 85 ሚሊዮን ፓውንድ የሚደርስ ክፍያን ለመክፈል እርግጠኛ እንዳልሆኑ ይፋ እየተደረገ ነው። ስለዚህም ሊቨርፑሎች የላይፕዚጉን የክንፍ መስመር አጥቂም ለማስፈረም ምናልባት ገንዘቡ እንዲቀነስላቸው ፍላጎታቸው ነው። በቅርብ ጊዜያት ውስጥ እንግዲህ ሊቨርፑሎች ከዲያማንዴ ጋር የሚያያዙ በርካታ የዝውውር ወሬዎች ቢኖሩም ሉዊስ ስቲል ይህንን ዝውውር ግን ወደፊት ከመግፋት ጋር በተያያዘ የተወሰነ አለመተማመን እንዳለ እየሰማ ይገኛል። ዲያማንዴ ለላይፕዚግ ደምቆ የታየ ቢሆንም አሁንም በአንጻራዊ ሁኔታ ልምድ የሌለው ሲሆን እድሜው 19 ዓመት ተጫዋችም ስታቲስቲክሱና እንዲሁ ደግሞ ቁጥሮቹ በአሁኑ ሰዓትም ያን ያክል ጎልቶ የሚታይ አይደለም ሊባል ይችላል። ስቲል ከአንፊልድ ኢንዴክስ ጋር በነበረው ቆይታም ስለ ዲያማንዴ ወደ ሊቨርፑል ዝውውርም ሂደት የሰጠው አዲስ መረጃም እንዲሁ አለ። ስለ ዲያማንዴ ያለኝ መረጃ ሊቨርፑል በአጠቃላይ ሊታይ ገና ብቃቱ ባልተረጋገጠ ተጫዋች ላይ የ85 ሚሊዮን ፓውንድ አካባቢ የውል ማፍረሻ ክፍያን ለመክፈል ጥቂት ጥርጣሬዎች አሉት። የሱ ቁጥሮች ወይም ስታቲስቲክሱ ያን ያክል ጥሩ አይደለም፣ ማራኪ የሚባሉ አይነትም አይደሉም ሲል ነው ስቲል የሚናገረው። ምንም እንኳን በዚህ ውድድር ዘመን እስካሁን ባስመዘገባቸው 13 ጎሎችና 7 ለጎል የሆኑ ኳሶች የዲያማንዴ ቁጥሮች ያን ያክል ልዩ ሆነው አይታዩም የሚል መከራከሪያ ቢኖርም ከግምት ውስጥ መግባት ግን ያለባቸው ሌሎች ነገሮችም አሉ። በመጀመሪያ ሊቨርፑል በውድድር ዘመኑ መጨረሻ ክለቡን ለመልቀቅ የተዘጋጀውን ታሪካዊውን ግብፃዊውን ተጫዋች ሞሐመድ ሰላህን በማን ለመተካት አስቧል? አንደኛው ጥያቄ ነው። ዲያማንዴ ራሱ ካለው ወቅታዊ ብቃትና የልምድ ማነስ አንጻር ዋጋው የተጋነነ ቢመስልም በአሁኑ ሰዓት በገበያው ላይ ብዙ ሌሎች አማራጮች ያሉበት ሁኔታ ግን አይደለም። ሌሎች ግልጽ እጩዎች የሆኑት እንደ ማይክል ኦሊሴም ያሉ ተጫዋቾች በእርግጠኝነት የማይታሰቡና በጣም ውድ በመሆናቸው በአጥቂ ተጫዋቾች ገበያ ላይም ሁኔታው በጣም ከባድ ሊሆንባቸው እንደሚችል ነው መረጃው ይፋ ያደረገው። ሊቨርፑል የ23 ዓመቱን የኔዘርላንድ ኮከብ ለማስፈረም ከቶትናም ጋር ለመፎካከር ዝግጁ ነው። ሊቨርፑል በውድድር ዘመኑ ማብቂያ ላይም ጥራት ያለው ግብ ጠባቂ ለማምጣት እቅድ አለው። ለዚህም ደግሞ የብራይተኑን ኮከብ በርት ቨርት ብሩገንን በጥብቅ እየተከታተሉት ነው። አሊሰን ቤከር ባለፉት ወራት ወደ ጣሊያን ሊዘዋወር እንደሚችል ስሙ ሲነሳ ቆይቷል። ዩቬንቱስ የእሱን ፊርማ ለማረጋገጥም ተስፋ እያደረገ የሚገኝ በመሆኑ ሊቨርፑል እሱን በአግባቡ መተካት ይኖርበታል። የ23 ዓመቱ የብራይተን ግብ ጠባቂ ጥሩ ተጨማሪ አቅም ሊሆን ይችላል። እሱ በፕሪሚየር ሊጉ ድንቅ ብቃት እያሳየ የሚገኝ ሲሆን በትልልቅ ክለቦች ውስጥም የመጫወት አቅምም አለው። ምንም እንኳን ሊቨርፑል ጆርጂ ማማርዳሽቪሊን በእጁ ላይ ቢኖርም በስብስብ ውስጥ ግን ተጨማሪ ልምድና ጥራት ለመጨመር ይፈልጋል። ክለቡ ኤሚሊያኖ ማርቲኔዝን በእጩነት እየተከታተለ ይገኛል። ሆኖም ግን ይህ የኔዘርላንድ ግብ ጠባቂ የበለጠ የወደፊት ተስፋ ያለው ወጣት አማራጭ ሊሆን እንደሚችል ነው የተናገረው። ቨርት ብሩገን በእርግጠኝነት ሊቨርፑልን የመቀላቀል ሀሳብ ይስበዋል። ይህ በጨዋታ ህይወቱ ላይ ትልቅ እድገት የሚፈጥርለት ይሆናል። እሱ ደግሞ በዓለም ላይ ካሉ ትልልቅ ኮከቦችም በአንድ ውስጥ የሚጫወት ሲሆን ከነሱ ጋር ደግሞ በትልልቅ ዋንጫዎች ላይ መፎካከር ይችላል።
ሊቨርፑል የሱን ፊርማ የማግኘት እሽቅድድምን ማሸነፍ ይችል እንደሆነ ወደፊት የሚታይ ነው። ተጫዋቹ በዚህ ክረምት ብራይተንን ለቆ ለመውጣት ፍቃደኛ መሆኑ ተዘግቧል። ቲም ቶክ እንደዘገበው ቶትናም ሆትስፐርስ እና ባየር ሚኒክን ጨምሮ በርካታ ክለቦችም የሱን ፊርማ ለመውሰድም ፍላጎት አሳይተዋል። ብራይተን ተጫዋቹን በቀላሉ ማጣት የማይፈልግ በመሆኑ ለሱ ዝውውር ደግሞ የዝውውር ዋጋ ሊጠይቅም እንደሚችል ነው የተነገረው። ቶተናሞች ደካማ ብቃት እያሳየ ለሚገኘው ለጉሌርሞ ቪካሪዮ የተሻለ ምትክ ለማምጣትም እየፈለጉ ነው። በአንጻሩ ባየር ሚኒኮች ይህንን የኔዘርላንድ ኮከብ የማኑኤል ኑዌር ተተኪ አድርገውም እየተመለከቱት ነው። ሊቨርፑል በክረምቱ የበርካታ ክፍሎች ጥራትን ማሻሻል የሚኖርበት በመሆኑ ለዚህ ሆላንዳዊ ግብ ጠባቂ ከተገቢው በላይ ዋጋ መክፈል አይፈልግም። እንግዲህ ብራይተኖች ጋርም ተመጣጣኝ የሆነ ዋጋ ላይ መስማማት የሚችሉ እንደሆነ ማየቱ የሚታየ ጉዳይ ነው። ሊቨርፑል በክለብ ውስጥም ጠንካራ የሆላንድ ተጫዋቾች ስብስብ ስላለው ተጫዋቹ ተቀናቃኞችን ትቶ እነሱን ሊቀላቀል እንደሚችል ለማሳመንም እድል ሊኖራቸው እንደሚችል ነው የተነገረው። ማንቸስተር ዩናይትድ የ35 ሚሊዮን ፓውንዱን ተከላካይ ለማስፈረም ከአርሰናል እና ከሊቨርፑል ጋር ለመፋለም ተዘጋጅቷል። ማንቸስተር ዩናይትድ በውድድር ዘመኑ ማብቂያ ላይ የቦሩሲያ ዶርትመንዱን የግራ መስመር ተከላካይ ዳንኤል ስቬንሰንን ለማስፈረም ነው ፍላጎት እንዳለ የተገለጸው። ከስፔን የወጣ ዘገባ እንደሚያመለክተው ከሆነ ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ከአርሰናል እና ከሊቨርፑል ከፍተኛ ፉክክር ይጠብቃቸዋል የሚል መረጃ ነው ይፋ የተደረገው። የተጫዋች ከጀርመኑ ክለብ ጋር እስከ 2029 የሚቆይ ውል ያለው ሲሆን የዝውውር ዋጋውም 35 ሚሊዮን ፓውንድ ያክል ነው የሚሆነው። እድሜው 24 ዓመት የሆነው ይህ ተጫዋች ለዶርትሙንድ አስተማማኝ ብቃትን እያሳየ የሚገኝ በመሆኑ ለሶስቱም ክለቦች ጥራት ያለው ፈራሚ ሊሆን እንደሚችል ሊያረጋግጥ ይችላል። ማንቸስተር ዩናይትድ ለሉክ ሾው አስተማማኝና የረጅም ጊዜ ተተኪ የሚያስፈልገው ሲሆን ይሄ የስዊድን ብሔራዊ ቡድን ተጫዋችም ለነሱ ተስማሚ አማራጭ ሊሆን ይችላል። እሱ በጨዋታ ሕይወቱ ምርጥ ወደሚባልበት የዕድሜ ክልል ውስጥ እየገባ ያለም በአንጻራዊነት ሁኔታ ወጣት ተጫዋች ነው። ይህ ደግሞ ወደ ትልቅ ክለብ ለመዘዋወርም ለሱ ትክክለኛ ጊዜ ሊሆን ይችላል። ማንቸስተር ዩናይትድ ብቃቱን በእንግሊዝ መድረክ ላይም ለማሳየት የሚያስችለውን እድል የሚፈጥርለት ሲሆን መደበኛ የፕሪሚየር ሊግ እግር ኳስ ማግኘቱም ምርጥ ብቃቱን እንዲያወጣም ሊረዳው ይችላል። በሊቨርፑል ቤት እንግዲህ እሱ በዚህ ክረምትም ክለቡን ለመልቀቅ የወሰነው አንድሪ ሮበርትሰንን ሊተካ ይችላል ተብሏል። በአጠቃላይ በግራ ተከላካይ ቦታ ላይ ተጨማሪ ጥራት ማምጣትም ይኖርባቸዋል። ስቬንሰን ደግሞ ለቋሚ መሰለፍ ቦታ ከሚሎስ ኪርኬዝ ጋር ሊፎካከር ይችላል ተብሎ የሚታሰብ ተጫዋች ነው። በሌላ በኩል ማይልስ ሉዊስ ስኬሊም በክረምቱ ከአርሰናል ለመልቀቅ ስሙ እየተያዘ ይገኛል። ምንም እንኳን አሁን ጥሩ ነገሮችን እያሳየ መሆኑን ተከትሎ ከክለቡ ላይ ለቅ እንደሚችል ቢነገርም አርሰናሎች ግን ምናልባት ሊለቁት የሚችሉ ከሆነ እንግዲህ ወይም ደግሞ የማይቆይ ከሆነ በክለቡ እሱን ለመልቀቅ ዝግጁ መሆን አለመሆናቸው ወደፊት የሚታይ ነው። እሱን ለመሸጥ ከወሰኑ ግን ምትክ ያስፈልጋቸዋል እና ይሄ የስዊድን ተከላካይ ለእነሱም ፍጹም ተስማሚ ሊሆን እንደሚችል ይታመናል። ሶስቱም ክለቦች ለተከላካዩ የተጠየቀውን 35 ሚሊዮን ፓውንድ ለመክፈል የሚያስችል የፋይናንስ አቅም ያላቸው ሲሆን በመጨረሻም የት እንደሚያደላ ማየቱ ደግሞ የሚጠበቅ ነው የሚሆነው። ተጫዋቹ በመደበኛነት የመጫወት እድልን ሊያገኝ የሚችልበትን ክለብም መምረጥ ይኖርበታል ተብሎ ነው የሚታሰበው። ሊቨርፑልና ማንቸስተር ዩናይትድ የ23 ዓመቱን የፈረንሳዊ ድንቅ ተጫዋችን ለማስፈረም ውይይት እያደረጉ ነው። ማንቸስተር ዩናይትድ እና ሊቨርፑል በውድድር ዘመኑ ማብቂያ ላይ ኤድዋርዶ ካማቪንጋን ከሪያል ማድሪድ ለማስፈረም ፍላጎት እንዳላቸው ነው የሚነገረው። ይሄ የ23 ዓመት የፈረንሳይ ብሔራዊ ቡድን ተጫዋችን በቋሚነት ለመጫወት ሲል የስፔኑን ክለብ መልቀቅ ያለበት ሲሆን ወደ ፕሪሚየር ሊግ መዘዋወርም ለሱ ተስማሚ ምርጫ ሊሆን ይችላል ተብሎ ይታሰባል። ቲም ቶክ ባወጣው ዘገባ መሰረት ተጫዋቹ በስፔኑ ክለብ በቂ የጨዋታ ዕድልን በማጣቱ የተበሳጨ ሲሆን ይህም ደግሞ ለሚመጣው የዓለም ዋንጫ ከፈረንሳይ ብሔራዊ ቡድን ስብስብ ውጭ እንዳደረገውም ይታወቃል። እሱ በሪያል ማድሪድ ቤት እንደ ተለዋዋጭ ወይም ተጠባባቂ ተጫዋች ሆኖ ለመቆየት የማይፈልግ ሲሆን ወደ ፕሪሚየር ሊግ መዘዋወሩ ደግሞ ለሱ ሳቢ አማራጭ እንዲሆንም አድርጎታል። ዘገባው አክሎም እንደገለጸው ሊቨርፑል እንደ ማንቸስተር ዩናይትድ ሊደረግ ስለሚችለው ዝውውርም በዚህ ሳምንት ንግግር አድርገዋል። ታዲያ ይህንን ፍላጎታቸውን ተከትሎ ለፈረንሳዊው ኮከብም ይፋዊ የዝውውር ጥያቄዎችን ያቀርቡ ይሆን ወይ በቀጣይ የሚታይ ጉዳይ ነው። ሊቨርፑል ጥራት ያለው የመከላከል ወይም የተከላካይ አማካይ የሚፈልግ ሲሆን ይህ ደግሞ የ23 ዓመቱን ወጣትም በሜዳው መሃል ላይም አካላዊ ጥንካሬን፣ ጠንካራ መከላከልንና ቴክኒካል ብቃትን እንዲጨምርለትም ያደርጋል። የእሱ መፈረም ራያ ግራቨንበርችን እንደ መሃል አማካኝነት ይበልጥ በነፃነት እንዲጫወትም እድልን ይሰጠዋል ተብሏል። በመሆኑም ይሄ የ23 ዓመት ወጣት ለሊቨርፑል ፍጹም ተስማሚ ፈራሚ ሊሆን ይችላል። በአንጻሩ ማንቸስተር ዩናይትድ ለካሴሜሮ ጥራት ያለው ምትክ ይፈልጋል። ይሄ ብራዚላዊ በክረምቱ
ክለቡን ለመልቀቅ የተወሰነ በመሆኑም ዩናይትድ ሌላ አማራጭን መፈለግ ግድ ይለዋል። ይህ የ23 ዓመቱ ፈረንሳዊ አማካይ ወደ ዓለም አቀፍ ደረጃ ለማደግ የሚያስችሉ መጫወቻ መሳሪያዎች ወይም ክህሎቶች ያሉት በመሆኑ ለማንቸስተር ዩናይትድ እጅግ ድንቅ ኢንቨስትመንትም ሊሆን ይችላል። ሪያል ማድሪድ ተስማሚ የሆነ የዝውውር ሂሳብ ከቀረበላቸው በሱ መንገድ ላይ እንቅፋት የመሆን እድላቸው አነስተኛ ነው። እሱ ለነሱ የማይተካ ተጫዋች ባለመሆኑ ይህ ሁኔታ እንዴት እንደሚቀጥል ወደፊት የሚታይ ነው የሚሆነው። ቶተንሃም በአንቶኒዮ ኮንቴ ታላቅ አቅም እንዳለው ተብሎ የተወደሰውን የሴሪኤ ኮከብ ለማስፈረም ፍላጎት አለው። አሌክስ ሜሬት በውድድር ዘመኑ ማብቂያ ላይ ናፖሊን ለቆ ሊወጣ እንደሚችል እየተነገረ ነው። እንደ ኤሪያ ናፖሊ ዘገባ ከሆነ ተጫዋቹ በዚህ ክረምት አዲስ ጅምርን ለማድረግ እየፈለገ ሲሆን ወኪሉም ቀደም ሲል ለሌሎች ክለቦች አቅርቦታል። ዘገባው አክሎም እንደገለጸው ቶተንሃም ሆትስፐርስ ጉሌርሞ ቪካሪዮን መተካት የሚፈልግ በመሆኑ የናፖሊው ግብ ጠባቂ የማስፈረም ሀሳብም ለነሱ ሳቢ ሆኖላቸዋል። ታዲያ እሱን ለማስፈረም ውሳኔ ላይ ይደርሳሉ ወይ? ወደፊት የሚታይ ነው። ወደ ለንደኑ ክለብ የማምራት እድል ለሜሬት በጣም አጓጊ ሊሆን ይችላል። ሜሬት ባለፈው ዓመትም ከማንቸስተር ዩናይትድ ጋር ስሙ ተያይዞ እንደነበር የምናስታውሰው ነው። እድሜው 29 የሆነው ይህ ተጫዋች ከናፖሊ ጋር እስከ 2027 የሚያቆይ ውል ያለው ሲሆን በተመጣጣኝ የዝውውር ዋጋም ሊገኝ ይችላል። ቶተንሃም በግብ ጠባቂ ክፍል ላይ ተጨማሪ ጥልቀት ወይም አማራጮች የሚያስፈልጉት በመሆኑ ይህም የናፖሊ ኮከብ በተመጣጣኝ የገንዘብ መጠንም ደግሞ ለማስፈረም ብልህነት የተሞላበት ውሳኔ ይሆናል። ይህም በሌሎች የቡድኑ ክፍሎች ላይ ጥራቶችን ለማሻሻል በጀታቸውን በአግባቡ እንዲጠቀሙ እድል ይሰጣቸዋል። ክለቡ ባለፉት ወራትም ለበርካታ ግብ ጠባቂዎች ጋርም ስሙ የተያያዘ ቢሆንም አብዛኞቹ ግን በከፍተኛ ዋጋ የሚጠየቁ ናቸው። ሜሬት በእንግሊዝ እግር ኳስ ውስጥ ስኬታማ ለመሆን የሚያስችል ጥራትና ልምድ ያለው ሲሆን ቶተንሃም ዝውውሩን ማጠናቀቅ ይችል እንደሆነ ወደፊት ይታያል። ተጫዋቹ ከሞናኮ ጋርም ስሙ የተያዘ በመሆኑ ወደ ፈረንሳይ ለመዘዋወር ዝግጁ መሆኑ አለመሆኑ ወደፊት የምናየው ነው። ቪካሪዮ ቶተንሃምን ከተቀላቀለ ጀምሮ እጅግ ደካማ እንዲሁ ብቃት እያሳየ የሚገኝ ሲሆን በተለይ ዘንድሮ ወደ ጣሊያን ሊመለስ ስለሚችልም ስሙ እየተነሳ ነው። ታዲያ ማንኛውም ታላቅ ክለብ ከሱ የመጫወቻ መንገድን ለመስጠት ፈቃደኛ ይሁን አይሁን ወደፊት ይታያል። ሜሬት በጨዋታው ሕይወቱ ምርጥ ደረጃ ላይ በሚገኝበት በመሆኑ ቶተንሃምን የሚቀላቀል ከሆነ በፕሪሚየር ሊግ ወዲያውኑ ተጽዕኖ ለመፍጠርም ይሞክራል ተብሎ ይታሰባል። እሱ ደግሞ በአሰልጣኝ አንቶኒዮ ኮንቴ ታላቅ አቅም ያለው ግብ ጠባቂ ተብሎ መወደሱ የምናስታውሰው ጉዳይ ነው። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን አዳዲስ የዝውውር ጉዳዮችን ለዛሬ ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግነው። ቆይታችሁን እንዴት እንዳደረጋችሁ ልትጽፉልን ትችላላችሁ። ከፕሮግራማችን ጋር በተያያዘ ያላችሁን ሀሳብ ልታጋሩን ትችላላችሁ። ስለምትጽፉልን ስለምትከታተሉት ግን እጅግ ከልብ አድርገን እናመሰግናለን። በቀጣይ የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረሰን የምናቀርብ ነው የሚሆነው። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰገንኩ። መልካም ጊዜ